النبي صلى الله عليه وسلم توضؤوا بسم الله ብላችሁ ውዱእ አድርጉ ያሉበት ሐዲስ አለ። ስራ የሚለካው በምንድነው? በንያ ነው። ስራ የሚቆጠርልህ በምንህ ነው? ባሰብከው ልክ ነው። አላህ ከጀመረበት ጀምሩ። አላህ ቁርአን ላይ ስለ ሶፋና መርዋ ሲገልጽ ኢነ ሶፋ ወልመርወተ ከነየተው ነገር ጋር የሚቃረን ነገር ፈጸማል ፈጸመ። ስለዚህ ይሄ ምኑ ተበላሸ? ንያውም አብሮ ይበላሻል አይሆንም ማለት ነው። አላህ ቁርአን ላይ ትጥበትን ጠቀሰና ከዛ ወደ ማበስ ሄደ። ከዛ ደግሞ ወደ ተመልሶ ወደ ትጥበት ሄደ። ገስሉ የደይሂ ሁለት እጆቹን መታጠብ ማዓ ሚርፈቀይ ከምኑ ጋር ከክንዱ ጋር። አሁን ልጽፍ ነው ብላችሁ ታወራላችሁ? አታወሩ። በውስጣችሁ በአፋችሁ አታወሩ። ወይ ላበላም ስለሆንኩኝ ላቤ ምን ልበለው ነው ብላችሁ አስባችሁ የምታጠቡት። የተሻለው ከኺላፍ ምን ጊዜ እኛ የሚገባን ልጆች ከምን መውጣት ነው? ከኺላፍ ይከብዳቸዋል ብዬ ነው እንጂ ሁሌ ውዱ ሲያደርጉ ምን አዛቸው ነበረ? ሲዋክ አዛቸው ነበር፣ ግን ይከብዳቸዋል ብዬ ነው የተውኩት አሉ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን የአፍሪካ ቲቪ ተመልካቾቻችን በባለፈው ፕሮግራማችን ጀምረን የነበረው ሙኽተሰር ሰጊር ፊ ፊቅሂ ኢማም ሻፊዒ በኢማሙ ሻፊዒ መዝሀብ መሰረት የተዘጋጀ አጠር ያለች ኪታብ፣ ለልጆች ምቹ የሆነችን ኪታብ ቀለል ባለ ማብራሪያ መንገድ ይዘናል። ለምንድነው ይሄን መዝሀብ የመረጥነው እና የምናስተምረው የሚለውን እንዲሁም ደግሞ ውስጡ ይሄ ኪታብ ምን ይዟል የሚለውን በባለፈው ፕሮግራሞች በተወሰነ መንገድ አብራርቻለሁ። ኢንሻአላህ በባለፈው ፕሮግራም ያቆምኩት ስለ ውዱ ግዴታዎች እያስቀራው ነበር። በጎን ያለ በቀኝ በኩል ያለው ተማሪ አንዷን ፋስል ካነበበ በኋላ ወደ ማብራራቱ እንሄዳለን። ተፈضل ስምህን አስተዋውቅ። ስሜ ሐምዛ አባስ ይባላል። ሐምዛ አባስ መልካም። እሺ باب الطهارة فصل فروض الوضوء 6 أشياء. الأول النية، وهي إما نية رفع الحدث أي الطهارة للصلاة أو الوضوء، وتكون هذه عند غسل الوجه. الثاني غسل الوجه جميعه، شعر وبشرا إلا باطن اللحية كثيفة والعارضين كثيفين. الثالث غسل يديه مع مرفقيه. الرابع مسح شيء من بشرة الرأس أو شعره ولو بعض شعرة في حده. الخامس غسل رجليه مع الكعبين. السادس الترتيب هكذا. طيب جزاك الله خيرا. باب الطهارة ባለፈው አይተነዋል። طهارة ማለት በቋንቋ ተርጓሚ ምንድነው አለው? ንጹህ። እሺ ንጹህ መሆን ከምንና ከምን? ከቆሻሻ ነገር። ያ ቆሻሻ ነገር ውስጣዊና ውጫዊ ከሆነ በቋንቋ ተርጓሚ ነው። በሸሪዓ ተርጓሚው طيب በሸሪዓ ተርጓሚ ሐደስን ማንሳት طهارة ማለት ሐደስን ማንሳት አንድ በቃ ሐደስን ማንሳት ከዛ ውዱ ማድረግ ሐደስን ማንሳት ውስጥ ይገባል። እሺ እሱስ ሐደስን ማንሳትና ንጃሳን ማስወገድ ወይም የነሱ አይነት ይዘት ያለው እንደ ተየሙ ወይም ደግሞ መጀደድ ልክ የነሱን ቅርጽ የያዘ ለምሳሌ ውዱ ሁለተኛ መጀደድ የመሳሰሉት ብለናል አይደለ? طيب ስለዚህ ከጧሃራ መካከል ያያየን ያለነው አንደኛው ምንድነው? ስለ ውዱ ግዴታዎች ነው ማለት ነው። የውዱ ግዴታዎች ስንት አለን? 6 ናቸው አለን። በቁርአን 4ቱ ተጠቅሰዋል፣ በሐዲስ 2ቱ ተጠቅሰዋል። አንደኛው በቁርአን የተጠቀሰው قال الله سبحانه وتعالى يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم إلى المرافق وامسحوا برؤوسكم وأرجلكم إلى الكعبين. እናንተ ያመናችሁ ሰዎች ሆይ ወደ ሰላት መቆም የፈለጋችሁ ጊዜ ፊቶቻችሁን ታጠቡ፣ እጆቻችሁን እስከ ክርን ታጠቡ፣ ጭንቅላታችሁን አብሱ፣ እግራችሁንም እስከ ቁርጭምጭሚት እጠቡ። ስንት ተጠቀሰ? 4 ፊት፣ እጅ፣ ጸጉርና ወይም ነው ጭንቅላትና እግር። 2ቱ ደግሞ በሐዲስ የተጠቀሱት ንያና ቅደም ተከተልን መጠበቅ ነው። ንያ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢነማ الأعمال بالنيات። ሁለተኛው ደግሞ ስራ የሚለካው በምንድነው?
በንያ ነው። ስራ የሚቆጠርልህ በምንህ ነው? ባሰብከው ልክ ነው። ቅደም ተከተል መጠበቅ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ ላይ ሶፋና መርዋ ላይ ሲሮጡ ኢብደኡ ቢማ በዳ አላሁ ቢህ አላህ ከጀመረበት ጀምሩ። አላህ ቁርአን ላይ ስለ ሶፋና መርዋ ሲገልጽ ኢነ ሶፋ ወልመርወተ ሚን ሸዓኢሪላህ ሶፋ ብሎ ነው የጀመሩ አይደለም? ከሶፋ ጀምሩ ሩጫችሁን አሉ። ዑለሞች ምን አሉ? እዚህ ጋር ነብዩ ሲናገሩ ምንም እንኳን ሶፋና መርዋን አስመልክተው ቢሆንም ነገር ግን ማንኛውም ቦታ ላይ መጀመሪያ ያለብን ከምን መሆኑን እየጠቆሙ ነው ነብዩ አላህ ከጀመረበት ነው። ስለዚህ እዚህ ቁርአን ላይ አላህ የጀመረው ከምንድን ነው? ኢዛ ቁምቱም ኢለ ሰላት ፈግሲሉ። ስለዚህ መጀመሪያ ያለበት ከእጅ ሳይሆን ወይ ከፀጉር ሳይሆን ከጭንቅላት ሳይሆን ከፊት፣ ከዛ ቀጥሎ ሁለት እጆችን እስከ ክርን ድረስ፣ ከዛ ፀጉር ማበስ፣ ከዛ እግርን እስከ ቁርጭምጭሚት መታጠብ ማለት ነው። ሌላው ደግሞ ለቅደም ተከተል ማስረጃ ያደረጉት ዑለሞች አላህ ቁርአን ላይ ትጥበትን ጠቀሰና ከዛ ወደ ማበስ ሄደ፣ ከዛ ደግሞ ተመልሶ ወደ ትጥበት ሄደ። ይሄ በአረብኛ ቅደም ተከተል ካልተፈለገበት በስተቀር ዝም ብሎ አይጠቀስም አሉ። ማለትም ለምሳሌ እኔ እንኳን ረያን ፓስታ ብላ ዳቦንም ብላ ከዛ ውሃ ጠጣና ከዛ ስጋ ብላ ብልክ ምንድነው የምትረዳው? አሃ ብላ ሲለኝ ስጋውን ፓስታውን ዳቦውን ብላ ለምን አላለኝም? ስለዚህ መጀመሪያ ፓስታውን ጠቅሶ ከዛ ዳቦውን ጠቅሶ ከዛ ደግሞ ውሃውን ጠጣ ብሎ ተመልሶ ስጋ ብላ ሲለኝ ውሃ ከጠጣ በኋላ ስጋ ብላ እያለኝ ነው የምትለው ወይ ደግሞ ለምን እንደዛ አለኝ ብለህ ጥያቄ ይገባብሃል። ስለዚህ አረብኛ ልክ እንደዛ ነው። አላህ ሱብሓነሁ ወተዓላ ፈግሲሉ ፊት እጠቡ አለ። ከዛስ ሁለተኛ እጆቻችሁን እጠቡ አለ። አሁን እጠብ ነው አይደለ? ከዛ ወደ ምን ሄደ? ወደ ማጠብ ወይስ ወደ ማበስ? ወደ ማበስ። ምን አለ? ወምሰሑ ቢሩእሲኩም ወደ ማበስ ሄደ። እጠብ አብስ። ከዛ ወአርጁለኩም ኢለል ከዕበይን እስከ ቁርጭምጭሚት ምን አብሱ ጠቡ እጠቡ አብሱ እጥብ ነው። እጠቡ አብሱ እጠቡ። ስለዚህ አላህ እጠቡ አብሱ ብሎ ተመልሶ ወደ ማጠብ የሄደው ምን ስለተፈለገበት ነው? ቅደም ተከተል ስለተፈለገ እንጂ ሊሌ የነበረው ቅደም ተከተል ባይፈለግበት ምንድነው? ፊታችሁን እጃችሁንና እግራችሁን እጠቡ ጭንቅላታችሁን ደግሞ አብሱ ይለን ነበር። ግልጽ ነው? ገብቷችኋል? ስለዚህ ቅደም ተከተል ማስረጃው ይሄ ነው። ወደ ኪታባችን ስንመጣ የመጀመሪያው አልአወሉ አንያ የመጀመሪያው መነየት ነው። ውዱ የሚያረግ ሰው ወህየ ንያ የሚነይተው ኢማ ወይ ንየቱ መነየት ረፍዕ ሐደስ ሐደሴን ላነሳ ነው ብሎ መነየት። ሐደስ ማለት ውዱ እንዳይኖረን ያደረገን ነገር ምን ይባላል? ሐደስ ይባላል። ውዱ እንዳይኖረን ያደረገን ነገር ምን ሊሆን ይችላል? ሽንት ወይም ካካ ወይም ደግሞ አየር ማውጣት በመቀመጫ በኩል ማለት ነው። አየር ማውጣት ወይ ደግሞ ከዛ ውጪ እንቅልፍ መተኛቱ ከዛ ውጪ የሚያሉ ሌላ የሚጠቀሱ ይመጣል ወደፊቱ እነሱ ሊሆን ይችላሉ። እነሱ ልክ ሲከሰቱ ምን ይባላሉ? ሐደስ ይባላሉ። ያ ሐደስ ልክ ሐደስ ሲመጣብኝ ወይም ሽንቴን ስሸና እኔ ያለሁት ውዱ ላይ ነኝ ወይስ ሐደስ ላይ ነኝ? ውዱ ላይ ነኝ ያለሁት ሸን ነው። ውዱ ነበረኝ ውዱ አድርጌ ነበር ከዛ ሸን ነው። አሁን ሐደስ ላይ ነኝ ወይስ ውዱ ላይ ነኝ? ሙሕዲስ ነኝ አይደል? ውዱ ያጠፋው ሰው ነኝ ወይም ደግሞ በአማርኛ ውዱ ያጠፋ ሰው ይባላል ወይም ውዱ የሌለኝ ሰው ነኝ። በአረብኛ ሐደስ ላይ ነኝ ሙሕዲስ ነኝ። ግልጽ ነኝ? ግልጽ አይደለም? ግልጽ ነው። ስለዚህ አሁን ውዱ ስታረግ የምትነይተው ምንድን ነው? ይሄ የመጣብኝን ሐደስ ምን ላረገው ላነሳው የሚል በውስጥ ማሰብ አለብክ። በጣም ከከበደክ ይሄ ደግሞ አብ ጠሃራ ሊሰላት ለሰላት ምን ላርግ ብለህ ተነይታለህ? ጠሃራ ላረግ ነው። አዊል ውዱ ወይም ደግሞ ምን ላረግ ውዱ ላረግ ነው ብለህ በውስጥህ ታስባለህ። ካሰብክ በኋላ ምን ታረጋለህ? ውዱ ታረጋለህ ማለት ነው። ግልጽ ነው። ወተኩኑ ሃዚሂ ይህም ይፈጸማል። መነየት ያለብህ የሚሆነው መቼ ነው? ንያ ዒንደ ገስሊል ወጅሂ ፊት በምትታጠብበት ጊዜ። ለምንድን እንደ መጀመሪያ ውዱ ሳረግ እጄን አይደል እንደ የምታጠበው? ፊት ስታጠብ ለምንድን ነው ማረገው? በሻፊዒ መዝሃብ ንያ የሚባለው ነገር ከጾም
ከዘካ እና ኡዱህያ የሚታረደው ዒድ ቀን አወቃችሁት? ከኡዱህያ ውጪ ከምን ውጪ? ከጾም ከዘካ ከኡዱህያ ውጪ መነየት ያለበት ድርጊቱን ልክ ልፈጽመው ስትል ልክ ውዱ ምን ጋር ልታረግ ስትል እንዲያርገክ የመጀመሪያው ግዴታክ ምን ነው? ፊት ነው እጅ? ፊትህን ልክ ልታስነካ ስትል ነው መነየት ያለበት። ሰላት የሚሰግድ ሰው መቼ ነው መነየት ያለበት? ተክቢረተል ኢሕራም ሊያረግ ሲል እንጂ ወደ መስጂድ እየሄደ ቢነይት ይሄ ምን አይባልም አሉ። ንያ ሳይሆን ቆረጠ ነው ምንለው። ሊሰግድ ቆረጠ ወሰነ ነው እንጂ ምንለው ነየተ አንለውም አሉ። ስለዚህ የመጀመሪያው ግዴታ ፊት ነው። ታዲያ እጄን ስታጠብ ታዲያ መነየት የለብኝም? አለብህ። ስለዚህ ስንት ንያ ልነይት ነው? ሁለት። የመጀመሪያው እጅህን ልትታጠብ ስትል የውዱ ሱናን ልፈጽም የሚል በውስጥ ታስባለህ። እጅ መታጠብ ምን ስለሆነ መጀመሪያ የምንጀምረው ሱና ስለሆነ ሱናውን ልፈጽም እንደሆነ ትነይታለህ። ተግሞጠሞጥክ፣ አፍንጫ ውስጥ ውሃ ከተትክ፣ ከዛ ፊትህን ልታጠብ ስትል አሁን የትኛውን ውዱ ላረግ ነው? ግዴታ የሆነውን ውዱ ላረግ ነው የሚል በውስጥ እያሰብክ ማለት ነው። ማውራት አይጠበቅብህም። ግልጽ ነው። ማውራት አይጠበቅብህም። በውስጥህ ማውራት አይጠበቅብህም። በውስጥህ ማውራት ለምሳሌ አንተ ቁርስ መጥቶ ልበላ ስትል አሁን ልበላ ነው ብለህ በውስጥ ታወራለህ? ታወራላችሁ? አታወሩም። ልጽፉ ስትሉ የሆነ ነገር አሁን ልጽፍ ነው ብላችሁ ታወራላችሁ? አታወሩም። በውስጣችሁም በአፋችሁም አታወሩም። ስለዚህ ነወይቱ ውዱ ላረግ ብላችሁ መነየት አይጠበቅባችሁ። በአፋችሁም በውስጣችሁ ማውራት አይጠበቅባችሁ። በአፋችሁ ማውራት አይጠበቅባችሁ። ግን በውስጣችሁ አሁን የምትሰሩት ስራ ኳስ ተጫውታችሁ ለምሳሌ ውዱ ልታረጉ ስትሉ ላበላቡ ናችሁ። ልክ ፊታችሁ ልታጠቡ ስትሉ ሐሳቡ ራሱ ውስጣችሁ ያሰባችሁት እኮ ግልጽ ነው። ወይ ላበላብ ስለሆንኩኝ ላቤን ምን ልበለው ነው ብላችሁ አስባችሁ የምታጠቡት፣ ወይ ላጽዳው ነው ላቤን፣ ወይ ቴስታ ስመታ ኳሱን ምናምን ጭቃ ነክቶኛል ልጠቦ ብላችሁ ነው፣ ወይ ደግሞ ምን አስባችሁ ሊሆን ይችላል? ውዱ አስባችሁ ሊሆን ይችላል። በቃ እሱ ነው የሚታየው። አላህ ጋር ምን አሰበህ ነው ይሄን ፊትህን የታጠብከው? ውዱ ወይስ ጭቃህን ማንሳት? ምን ነው? ውዱ ከሆነ ውዱ ይሆናል። ጭቃ ማንሳት በቃ ይሄ ነው ንያ ማለት ማሰብ። በቃ በውስጥ ምን አስበህ ነው ያረከው? ራስን ስትጠይቀው የምመልሰው መልስ ምን ይሆናል? ንያ ይሆናል ማለት ነው። ግልጽ ነው። ገብታችኋል? طيب ምንም ሳታስብ ከሆነ ደግሞ አይቆጠርልህም ማለት ነው። እኔ እንጃ ለምን ግን ውዱ ብዬ ነው የታጠብኩት ፊቴን ካልክ ሲጀመር አንተ ምንም ሳታስብ ነው ዝም ብለህ ፊትህን የታጠብከው ማለት ነው። ገብታችኋል? አስበህ መታጠብ አለብህ። ስለዚህ እጅን ስትታጠብ ገና ስትጀምር ሱናውን ታስባለህ። ትሞጣለህ። ከዛ ምንም ሳትነይት ፍንጫ ውስጥ ውሃ ትከታለህ። ከዛ ልክ ፊትን ስትታጠብ ግዴታ የሆነውን ደግሞ የታጠብክ እንደሆነ አይምሮህ ቢያንስ እሱን ማወቅ ማሰብ አለበት ማለት ነው። ገብታችኋል ልጆች? طيب ስለዚህ ወተኩኑ هذه ንያ የምትሆነው መቼ ነው? ውዱ ላይ عند غسل الوجه ፊትህን በምትታጠብ ጊዜ ማለት ነው። የሚነይት ሰው ማሟላት ያለበት መስፈርት አለ። አንደኛው ሙስሊም መሆን አለበት። ካፊር ቢነይት ንያው ምን አይሆንም? አይቆጠርም። ሁለተኛው የለየ ህፃን ልጅ መሆን አለበት። የለየ ልጅ መሆን አለበት። ያለየ ልጅ ለምሳሌ 3 ዓመት ልጅ አባቱን እያየ ፊቱ ላይ ምናምን እያፈሰሰ ቢያረግ ጥሩን ከመጥፎ እንዴት እስቲንጃ ማድረግ እንዳለበት የማያውቅ የ3 ዓመት ህፃን ልጅ ቢያረግ እሱ ቢነይት ንያ ስለማይነይት ወይም ቢነይትም ዋጋ ስለሌለው ምን አይባልም? አይቆጠርለትም። ንያ ለንያ መለየት አስፈላጊ ነው። ሶስተኛው የሚነይተውን ነገር ማወቅ አለበት። ምን ነው እየነየተ ያለው? ውዱ ነው ምንድነው? ይሄን ማወቅ አለበት። አራተኛ ከንያ ጋር የሚቃረን ነገር አለመፈጸም። ለምሳሌ ውዱ ነየተ፣ ውዱ ያረገ ሽንቱን ቢያመልጠው ወይም ደግሞ አየር ቢወጣው ከነየተው ነገር ጋር የሚቃረን ነገር ፈጸመ አልፈጸመም? ፈጸመ። ስለዚህ ይሄ ምኑ ተበላሸ? ንያውም አብሮ ይበላሻል፣ አይሆንም ማለት ነው። ገብታችኋል አይደለ? طيب الثاني ሁለተኛው غسل الوجه ፊትን መታጠብ جميعه አጠቃላይ ፊትን ትንሽ ፊትም ኖረው ትልቅ ፊትም ኖረው ሙሉ ፊቱ መታጠብ አለበት። ሻዕራን ጸጉሩንም ፊቱ ላይ ያለ ጸጉር ፊት ላይ ያለ ጸጉር ምን ይኖራል? ጺም፣ ቅንድብ፣
እናንተ ትንሽ ስታድጉ ደግሞ እቺ ቀድሞ ቀመስ የምትባለው እቺ አንፈቃድ እቺ ደግሞ ምንድነው ጥንጥዬ ከከታችኛው ከንፈር በታች ያለችው እቺ ቅንድብ አልኩኝ እቺ ደግሞ ምንድነው የሚባለው ሽፋሽፍት ግልጽ ነው አንዳንዱ ደግሞ በተፈጥሮ እዚህ ጋር የሚወጣበት ኳል እዚህም ጋር የሚወጣበታል አይታወቅም ጸጉር የቱ ጋር እንደሚወጣ አላህ በተፈጥሮ እንደፈለገ ይፈጥራል ወረቡከ يخلق ما يشاء ويختار አይደል ፈለገው ነው የሚፈጥረውና እንደፈለገ አድርጎ አላህ የፈለገ ቦታ ላይ ጸጉር ቢያወጣበት ፊቱ ላይ እስካለ ድረስ መታጠብ አለበት ሌላስ ፊቱ ላይ በምን መልኩ ነው የሚታጠበው የሚለውን ደግሞ ከረፍት በኋላ ስንመለስ የምናየው ይሆናል ክቡራን ተመልካቾቻችን ስለ ውዱእ ነው እየተነጋገርን ያለነው ሳትርቁ ጠብቁ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله كبران أفريكا تي في تملكاجوቻችን ካፍታ በፊት የውዱእን ግዴታዎች ያየን ስለ ንያ ተነጋግረናል እንዲሁም ደግሞ ፊትን ስለመታጠብ ጀመር አድርጌላችሁ ነበር ፊትን መታጠብ ላይ ምን ይያልኳችሁ ነበር ተማሪዎች ማንኛው ጸጉር የሚሆን ቆዳ ፊት ላይ ያለ ከሆነ መታጠብ አለበት ግልጽ ነው ስለዚህ ቅንድብም ይታጠባል እንትንም ይሄ ቀድሞ ቀመሷ ስታድጓው ወደፊት ወንዶች ይወጣባቸዋል ትታጠባላችሁ እቺኛዋ ከታችኛው ከንፈር በታች ያለችው ትታጠባለች ግልጽ ነው ግልጽ አይደለም ከተፈጥሮ አሁን ከብዛኛው ሰው ተፈጥሮ ወጣ ያለ ለምሳሌ እዚህ ጋር ቢወጣበት ወይ ግንባሩ መሃል ላይ ቢወጣበትም ይታጠባል ይሁሉ ይታጠባል ግን እንደ ቻይኖች ምናምን አሁን እንዲ ወረደ ጸጉር ከሆነስ እሱን እንዲ መታጠብ ግዴታ ነው ያለ የምንድነው እሱ የጭንቅላት ነው እንጂ የፊት ላይ የበቀለ አይደለም የቀረው ምንድነው አሁን ያልነገርኳችሁ ጺም ነው ስለ ጺም ምን አለ ኪታባችን ኢላ ባጢን اللحيه الكثيفه الا باطن ውስጡ ሲቀር اللحيه الكثيفه የብዙ የበዛ ጺም ውስጡ ሲቀር እሱስ መታጠብ ግዴታ የለብህም ከፊ اللحيه ሲባል እቺ ካገጭ ስር ያለችው አለች አይደል እሷ اللحيه والعارضين عارضين ደግሞ የሚባሉት የጎን ጺሞች አሉ መንጋጭላ ላይ የሚወጡት ይሄ ምን ይባላል عارضين እነዚህ የጎን ጺሞችም አልከፊፈይን የበዙ የሆኑ عارضين የጎን ጺሞችም ውስጡን መታጠብ ግዴታ አይደለም ከዚህ ምን ወጣላችሁ ምን ከሆነ መታጠብ አለበት ማለቱ ነው አነስተኛ ከሆነ አሁን ገና ሲያበቅልላቸው ብዙ ሳይሆን የሚሆነው ምንድነው አነስ ያለች ነው የሚሆነው የኔ አሁን ለምሳሌ ሁለቱም ነው አላሁ አዕለም ለምሳሌ ከዚህ በታች ያለው ብዙ ሊባል ይችላል እዚች ጋር ያለችው ትንሽ ሊሆን ይችላል ምን ማድረግ አለብን እንዴት ነው ብዙ ጺምና ትንሽ ጺም የሚታወቀው በጣም ጥሩ በመጀመሪያ ትንሽ ጺም የሚባለው ካጠገብ ለምሳሌ እሱኔን ሲያዋራኝ ወይም እሱኔን ሲያዋራኝ ቅርበታችንን አይታችኋል የኔን ውስጡን ቆዳውን ከጺሜ አልፎ ውስጡን ቆዳውን ማየት ከቻለ ጺሜ ምንድነው ማለት ነው ትንሽ ነው ማለት ነው ይታያል ውስጡ ቆዳው ድረስ እዚህ ጋር ያለው ይታያል የኔ ዓሪضين ምን አይደለም ማለት ነው ብዙ አይደለም ማለት ነው ይታያል አይታይም የማይታይ ከሆነ ምን ይባላል ማለት ነው ብዙ ይባላል ማለት ነው ግልጽ ነው ግልጽ አይደለም ከፊፍና አሁን ከፊፍ ወይም ብዙ ጺምና ትንሽ ጺም ገባችሁ طيب ምንድነው የምናረገው ከፊፍ ከሆነ ትንሽ ጺም ከሆነ ውስጡ ድረስ ጸጉሩም ቆዳውም ውስጡ ድረስ ምን መንካት አለበት ውሃ መንካት አለበት ውስጡ ድረስ ግልጽ ነው ትንሽ ጺም ከሆነ ብዙ ጺም ከሆነስ ከላይ ብቻ በውሃ ማጠብ ያስፈልጋል ማስነካት ሳይሆን ማጠብ ያስፈልጋል የላይኛው ጺሙን ታጥበዋለህ ውስጡ ቆዳውንስ ድረስ ማጠብ ምን አይሆንብህም ግዴታ ነው መሸቃል ያስቸግራል ይከብዳል ግልጽ ነው ግልጽ አይደለም طيب الثالث ሴት ልጅ ብታበቅልስ እንደው እንበልና እንደ ትልልቅ እንደ መሻይኾቹ በዚህም ወጣት ሴቷ እሷስ መላጨት ግዴታዋ ነው ከወንድ ጋር ማሰናታል አልላጭም ካለች እንደዛ ከሆነ እሱን ሌላ ጉዳይ ነው ግን ውዱእ ስታረጊ ብዙ ቢሆንም ጺምሽ ውስጡ ድረስ
ውሃ አስነኪው ለአንቺስ ይሄ ማግራሪያ ይሄ ፍቃድ የለሽም መላጨት ነበረብሽ ትባላለች። ገብታችኋል? طيب الثالث ሶስተኛው غسل يديه ሁለት እጆቹን መታጠብ مع مرفقيه ከምኑ ጋር ከክንዱ ጋር እጆቹን ከክንዶቹ ጋር አብሮ መታጠብ። الرابع አራተኛው مسح شيء የተወሰነ ማበስ አንዳችን ማበስ من بشرة الرأس የጭንቅላትን ቆዳ መላጣ ከሆነ የጭንቅላቱን ከጭንቅላቱ ቆዳ የተወሰነ ማበስ ወይ ራሰ በረሃ ከሆነ ግልጽ ነው። አው شعره ወይም ከፀጉሩ እንደኛ ፀጉር ደግሞ ያለው ከሆነ ምኑን ማበስ አለበት? ከጭንቅላት ፀጉሩ የተወሰነ ማበስ። ይሄ በሻፊዒ መዝሐብ ነው። በሻፊዒ መዝሐብ ግዴታው ምንድነው አሉ? የተወሰነ ማበስ ነው እንጂ ሙሉ ማበስ ግዴታ አይደለም አሉ። በተወሰኑ ከአራቱ መዝሐቦች የተወሰነው ደግሞ ምን አሉ? ትንሽ አይደለም ማበስ፣ ጭንቅላት ሙሉ መታበስ ግዴታ ነው አሉ። ግልጽ ነው። ወለው ባዕض ሸዕረት የተወሰነ ፀጉር እንኳን ቢሆን ቢያብስ ይችላል። ወለው ባዕض ሸዕረት የተወሰነ ፀጉር እንኳን ቢያብስ ችግር የለውም። ፊ ሐዲሂ ግን ፊ ሐዲሂን በደንብ ያዙልኝ። ፊ ሐዲሂ የጭንቅላት ክልል ውስጥ ያለ ፀጉሩ ምን ውስጥ ያለ መሆን አለበት? ክልል ውስጥ ያለ ማለት እንዴት? ለምሳሌ ቅድም ያልኳችሁ አለ የሻይኖቹ እንዲህ ምናምን እዚህ ጋር ምናምን የሚመጣው ከዛ ሰውየው እንዲህ ውሃ አረገና ሲያብስ አደረገ። ፀጉሩን አብሷል አላበሰም? ግን ይቆጠርለታል? ምን ክልል ውስጥ ያለን አይደለም ያበሰው። ወይ ደግሞ አሁን ሴቶች ረጅም ፀጉር ያላቸው አሉ እንዲያረገችና እዚህ ወገቧ ጋር የደረሰውን ብላ አበሰች። ወይ ደግሞ እንዲያመጣችውና ከፊት እንዲያዘችውና አርጋ አበሰች። ይቆጠርላታል? አይቆጠር። ለምን? አላህ ፀጉርን አብሱ ያለው ጭንቅላት ላይ ስላለ ነው እንጂ ከጭንቅላት ከወጣ ጭንቅላት አይባልም። ጭንቅላት ላይ ያለ ፀጉር አይባልም። ግልጽ ነው። ስለዚህ የሚታበሰው ምን ውስጥ ያለ ፀጉር መሆን አለበት? የጭንቅላት ክልል ውስጥ ያለ መሆን አለበት። ከጭንቅላት ክልል ሳይወጣ እንዲህ ቢያብስ እንዲህ ቢያብስ እንዲህ ቢያብስ ይሄ ሁሉ ምን ውስጥ ያለ ነው? ጭንቅላት ውስጥ ያለ ነው። ፀጉር ብቻ የተወሰነ ፀጉር ማበስ ሲችል ከጭንቅላት ክልል ውስጥ ያለ ነው እንጂ ከጭንቅላት ክልል ከወጣስ አይሆንም። ግልጽ ነው? ግልጽ አይደለም? ገብታችኋል? ነገር ግን ከኺላፍ ለመውጣት ከአራቱ መዝሐብም ነብዩ ሰለላሁ ዐለይሂ ወሰለም ካበሱት ውዱአቸው ላይ ካበሱት አሰባበስ አብዛኛው ሐዲስ ላይ የተዘገበው ነብዩ ሰለላሁ ዐለይሂ ወሰለም ሙሉ ፀጉራቸውን አብሰዋል የሚል ነው። ታዲያ ማስረጃቸው ምንድነው? ኢማሙ ሻፊዒ መዝሐብ ከተባለ በዋናነት ነብዩ ሰለላሁ ዐለይሂ ወሰለም አንድ ጉዞ ላይ ጥምጣም እንዲጠምጥሙ ሼኾቹ የሚጠመጥሙት አጠማጠም ታውቁታላችሁ። እንደዛ ጠምጥመው ከዛ ነብዩ ሰለላሁ ዐለይሂ ወሰለም ፀጉራቸውን እንዲያሾለኩና የመጀመሪያ ፀጉራቸውን ትንሽ ካስካበሱ በኋላ የተቀረውን በመናቸው ላይ ቀጠሉት፣ በጥምጣማቸው ላይ ቀጠሉት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሙሉ ጭንቅላትን ማበስ ቢቻል ኖሮ ሙሉ ጭንቅላትን ማበስ ግዴታ ቢሆን ኖሮ አውልቀው ምን ይሉ ነበር? ሙሉ ያብሱ ነበር። ጭንቅላት የተወሰነ ማበስ ስለሚፈቀር ነው ይዛኔ ምን ያደረጉት? የተወሰነ ብቻ አበሰ፣ የተቀረውን ምናቸው ላይ ቀጠሉት፣ ጥምጣማቸው ላይ ቀጠሉት አሉ ማለት ነው። ማስረጃ አድርገው የሚያመጡት ይሄንን ነው። ነገር ግን እንዳልኳችሁ ከልዩነት ለመውጣት የሻፊዒ መዝሐብ እንደዚህ ብለው ማስረጃቸውንም ቢያቀርቡ የተሻለው ከኺላፍ ምን ጊዜ እኛ የሚገባን ልጆች ከምን መውጣት ነው? ከኺላፍ ከሌ መዝሐብ እንዲህ ብሏል፣ ከሌ እንዲህ መዝሐብ እንዲህ ብሏል። አሁን ጭንቅላት ትንሽ ማበስ ሻፊዒ ይፈቀዳል አሉ አይደለ? ሙሉ ባናበስስ በሻፊዒ ምንድነው? ሱና ነው። በሐንበልይስ በሐንበልይማ ሙሉ ጭንቅላት ማበስ ግዴታ ነው። ስለዚህ በፈጽሞ ሙሉ ጭንቅላት ማበስ በሻፊዒ ሱና አጅር አገኛለሁ፣ በሐንበሊ ደግሞ ግዴታዬን እወጣለሁ። ስለዚህ ማበስ ያለብኝ የትኛውን ነው ማለት ነው? ሙሉውን ማበስ ማለት ነው። ኺላፍ ሲኖር ጥንቃቄ ያለውን ነው መያዝ ያለብን እንጂ ሻፊዒ እንዲህ ብለዋል እንደዚህ አይደለም፣ አግባብ አይደለም፣ ግልጽ አይደለም። ገብታችኋል? طيب الخامس አምስተኛው غسل رجليه ሁለት እግሮቹን መታጠብ مع كعبيه ከቁርጭምጭሚቶቹ ጋር ሁለት እግሮቹን መታጠብ። السادس እዚህ ጋር እጅና እግር በምንል ጊዜ
ለምሳሌ አንዳንድ ትርፍ ነገር ይወጣባቸዋል። ለምሳሌ ስድስተኛ ጣት እዚህ ጋር የሚበቅልባቸው ሰዎች የዛኔ አይ ይሄ ስድስት ትርፍ እጅ ነው ብለን አንታጠብም አንልም። እሱም ትርፍ የሚወጡ ጣቶች ምናምን መታጠብ ግዴታ ነው ውዱእ ላይ። ግልጽ አይደለም? طيب السادس ስድስተኛው አተርቲቡ ቅደም ተከተልን መጠበቅ هكذا አሁን በተጠቀሰው መልኩ መጀመሪያ ፊት፣ ከዛ ሁለት እጆች፣ ከዛ ጭንቅላት፣ ከዛ ሁለት እግሮች መታጠብ አለባቸው። ከዛ ውጪ ያሉት በሙሉ ሱነኑል ውዱእ ይባላሉ። አሁን በዚህ ጥያቄ ካላችሁ እስኪ ጠይቁኝ። እስካሁን ባስተማር አሁን የኛ ጸጉራችን ልክ እንደ ግንባራችን የማይበቅል ጸጉር ያለው ሰው እንዴት ነው ጭንቅላቱ ሊለየው የሚችለው? ጭንቅላት ማለት እኮ ጸጉር ማለት አይደለም። ጭንቅላት ማለት ከግንባር አልፎ እስከ ማጅራቱ ድረስ ያለው ይሄ ክልል ምን ይባላል? አሁን ማሳየክ ምን ይባላል? ጭንቅላት ይባላል። ስለዚህ ጭንቅላቱን ማድረግ አለበት ነው ማበስ ነው። ጭንቅላት አንዳንድ ሰው በእድሜም መርዘም ሊሆን ይችላል፣ በመሳሰሉት ምን ይሆናል? ይመለጣል፣ ጸጉር የሌለው ይሆናል። ጭንቅላት ይባላል አይባልም? ይባላል። አንዳንዱ ደግሞ ልክ እንደኛ ምን ይኖረዋል? ጸጉር ይኖረዋል። እሱ ምን ይባላል? ምኑ ላይ ያለ ጸጉር ነው? ጭንቅላቱ ላይ ያለ ጸጉር ነው። ስለዚህ እሱ ምን ይላል ማለት ነው? ያብሳል ነው። ከዛ ውጪ ማበስ አይፈቀድም ያልኩት የትኛውን ነው? ከጭንቅላት ክልል ውስጥ ከጭንቅላት ክልል ውጪ ያሉ ለምሳሌ እዚህ ጋር ትከሻው ላይ የደረሰ ሰው ሲያብስ ምኑን ቢያብስ ነው የማይሆነው? አሁን ለምሳሌ ጸጉራችን እስከዚህ ድረስ ነው፣ እዚህ ጋር ወናብሰው አይሆንም። ጸጉር ነው እንጂ ያበሰው ምኑ አይደለም፣ ጭንቅላቱ አይደለም። ሌላ ጥያቄ ያለው ሰው አለ? የላችሁ? እኔ ጥያቄ ጠይቃችኋለሁ። ሲነየት ነወይቱ ረፍዕ الحدث ማለት ግዴታ ነው? ግዴታ አይደለም። በውስጥም ማለት ግዴታ አይደለም። በውስጥ ራሱ ማውራት ነው ያልኩት። በውስጥ ማውራት ግዴታ አይደለም። ማሰብ ግን መቼም ሰው የሚያስበው በልቡ ነውና እሱ አለብን። እሺ طيب ለምሳሌ ሌላ እዚህ ጋር ሌላ የሆነ አካል ቢወጣበት እሱን ውዱእ ሲያደርግ ትርፍ አካል ስለሆነ መታጠብ ግዴታው ነው? ግዴታው። طيب እሺ ሱነኑል ውዱእ እንቅራ። ስለ ውዱእ ግዴታ ከነጋገር የውዱእ ሱናዎች የመጀመሪያው አሲዋክ ወሱነኑሁ የውዱእ ሱናዎች መካከል የመጀመሪያው ሲዋክ ወይም መፋቂያ መጠቀም ነው። መፋቂያ በማንኛውም ሊሆን ይችላል። ይሄ እንትኑ አለ አይደለ? ብሩሽም ሊሆን ይችላል። እንደዚህ ደግሞ ሲዋክ ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ያሉ ለውላ አነ ሹቅ ዐላ ኡመቲ ለአመርቱሁም ቢሲዋክ መዐ ኩሊ ውዱእ ኡመቴ ላይ እኔ አላካብድም ብዬ ነው እንጂ ይከብዳቸዋል ብዬ ነው እንጂ ሁሌ ውዱእ ሲያደርጉ ምን አዛቸው ነበር? ሲዋክ አዛቸው ነበር፣ ግን ይከብዳቸዋል ብዬ ነው የተውኩት አሉ። ሲዋክ በቋንቋ ትርጓሜው መፋቅ ማሸት ሲሆን በሸሪዓ ትርጓሜው ደግሞ የሆነን እንጨት ወይም የመሳሰሉትን ነገር ጥርስን ለማጽዳት ምን መጠቀም ነው። ግልጽ ነው? ግልጽ አይደለም? ለምላስም ሊሆን ይችላል። ምላስንም ማጽዳት ተገቢ ነው። ግልጽ ነው? መቼ ብንፍቅ ነው ውዱእ ላይ የተሻለ የሚሆነው? ኺላፍ ቢኖረውም የተሻለው ግን እጅ ከታጠብን በኋላ አፋችን ልንሞጠው መስንል ብንፍቅ የተሻለ ነው ይላሉ። ግልጽ ነው? በማንኛውም ወቅት ሲዋክ መፋቅ ሱና ነው። ምንም እንኳን በሻፊዒያ አሁን በምንቀረው መዝሀብ ጾመኛ የሆነ ሰው ከዙሁር በኋላ መፋቁ አይወደድም ቢሉ የተሻለው ግን በማንኛውም ወቅት ሲዋክ መፋቅ ይወደዳል የሚለው የተሻለ ነው። በሻፊዒ መዝሀብስ ጾመኛ የሆነ ሰው ከዙሁር በኋላ መፋቁ አግባብ አይደለም ቢሉም የተሻለው ከሐዲስ አንፃር የትኛው ነው? በማንኛውም ወቅት መፋቁ ነው። ከሲዋክ በኋላ ثم التسمية እንዴት ነው የሚፋቀው? ዑለሞች የሚመርጡት እርግን ነው። ግልጽ ነው? ወተቷል ምላስ ሲሆን ደግሞ ወደ ውስጥ ግልጽ ነው? እንዲህ አይልም እያለ ሲሆን ወደ ታች እያደረገ መፋቁ ይወደዳል ይላሉ። ثم التسمية ከዚያ ቢስሚላህ ማለት ቢስሚላህ الرحمن الرحيم ቢስሚላህ ነብዩ ሰለላሁ ዐለይሂ ወሰለም ተወضؤوا ቢስሚላህ ብላችሁ ውዱእ አድርጉ ያሉበት ሐዲስ አለ። ከፈለገ ቢስሚላህ ይላል፣
ከፈለገ ቢስሚላሂ الرحمن الرحيم ይላል አንዳንድ ዑለሞች መሃል ላይ ካስታወሰው ቢስሚላህ ለማለት ውዱእ ሲጀምር ቢስሚላሂ አወለሁ ወአኺረሁ ወይም ደግሞ ቢስሚላሂ ፊ አወሊሂ ወአኺሪሂ የመሳሰሉትን ይሄ ምግብ መሃል ላይ ያስታወሰ የሚለው አለ አይደለ እንደሱ ይላል ብለዋል ሌሎች የውዱእ ሱናዎች አሉ ስለዚህ እሱን ደግሞ በቀጣይ የምንማረው ይሆናል ለዛሬው እዚህ ጋር እናቆማለን ፕሮግራማችንን ክቡራን ተመልካቾቻችን እያየን የነበረው የውዱእ ግዴታዎችና አንዳንድ የተወሰኑ ሱናዎችን አይተናል በሚቀጥለው ፕሮግራም የውዱእን ሱናዎችንና ውዱእን የሚያበላሹ ነገሮችን የምናይ ይሆናል ስለተከታተላችሁ ያመሰግናለሁ ሰላም አለይኩም ወራህመቱላሂ ወበረካቱ